በዚህ ጊዜ በፒያሳ ገበያ ከፍተኛ የሽያጭ ድርሻ ያላቸው የ14 ካራት የ18 እንዲሁም ደግሞ የ21 ካራት የ1 ግራም ወርቅ በስንት በምሽጥ ላይ ይገኛል የሚለውን በተለይም ደግሞ ለጌጣጌጥ የሚሆኑ የወርቅ አይነቶች ፍላጎታቸው ሁልጊዜም ከፍተኛ ቢሆንም ሰርጎችና በዓላት በሚበዛባቸው ወቅቶች የዋጋ መናርና የፍላጎት መጨመር በግልጽ ይታያል። በአሁኑ ሰዓት ላይ ያለው የወርቅ ገበያ ምን ይመስላል የሚለውን በተለይ በጠቀስኳቸው የሶስቱ ካራት አይነቶች በገበያው ላይ በስንት በምሽት ላይ ይገኛሉ የሚለውን መረጃን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ያለው የወርቅ ዋጋ በምን ያህል ነው እየተሸጠ የሚገኘው? እናንተስ ስንት ግራም መግዛት ፈልጋችኋል? ይህንን መረጃ ወርቅ ለመግዛት ሐሳብ ላለው ወይም ሐሳብ ላላት ጓደኛ፣ ቤተሰብ፣ ዘመድ ላኩላቸው። ይህ እጅግ በጣም ጠቃሚ ነው። ምንም እንኳን ወርቆች እላያቸው ላይ ባላቸው ዲዛይን ዋጋቸው ከአሰራር ዋጋ ጋር ተያይዞ ከፍና ዝቅም ቢል ነገር ግን አማካይ የሆነ ዋጋ እንዳላቸው ልብ ልትሉ ይገባል። ለምን ካላችሁ ኦፊሻል የሆነ የወርቅ መግዣና መሸጫ በየዕለቱ ተቀምጧል። ይህን ደግሞ ማግኘት የምትችሉት በጎልድ ፕራይስ ኢንዴክስ መረጃ መሰረት ወይም ደግሞ ብሔራዊ ባንክ ከወርቅ ሻጮች በሚያወጣው ኦፊሻል የሆነ የወርቅ መግዣ ዋጋ ላይ ያንን ማወቅ ይቻላል። ነገር ግን እኛ ወርቅ ገዢዎች ሆነን ወርቅ ቤት ስንሄድ እምንገዛው ወርቅ ላይ አንደኛ ቫት ይጨመራል፣ ሁለተኛ ደግሞ የአሰራር ዋጋ ከፍና ዝቅ ሊያደርገው ይችላል። ነገር ግን ዛሬ ላይ የምነግራችሁ በጣም ባልተወሳሰበ ዲዛይን ነገር ግን ቆንጆ ሆነ በተሰራ የ1 ግራም የ14 የ18 እንዲሁም ደግሞ የ21 ካራት ወርቅ በስንት ነው በምሽት የሚገኘው የሚለውን ያልተጋነነ ዋጋ ነው የምነግራችሁ። ምክንያቱም እንደነገርኳችሁ የ4 እና የ5 ወርቅ ቤቶች አማካይ ዋጋን ነው የምነግራችሁ። ይሄ ደግሞ የአንድ ወርቅ ዋጋ ሰሌክት ተደርጎ አይደለም። በ4 በ5 ወርቅ ቤቶች አማካይ የሆነ ዝም ያለ ዲዛይን ያለው በጣም ያልተጋነነ ዲዛይን ያለው እንደነገርኳችሁ በሌላ ቪዲዮዬም ዲዛይኑ በጣም ሲጋነን በጣም ብዙ ውስብስብ ዲዛይኖች ሲበዛበት እንደነገርኳችሁ ዋጋውም የዛን ያህል ከፍ ይላል። በተቻለ መጠን ደግሞ ገንዘብ ካላችሁና ብር ከያዛችሁ የሚመረጠው ጥሬ ወርቁን መግዛት ነው። ይህ በተለይ እጅግ በጣም ለኢንቨስትመንት አማራጭ ነው። የተሰራው ወርቅ ከገዛችሁ አብሶ ዲዛይን በጣም የበዛበት ወርቅን ከገዛችሁ እናንተ በምትሸጡበት ሰዓት ላይ ስትገዙ ያወጣችሁበትን ውስብስብ ዲዛይን ዋጋ በምትሸጡበት ሰዓት ላይ ሙሉ በሙሉ ከት ታደርጉታላችሁ። የዲዛይኑን ዋጋ ገዢዎች አይጨምሩም። የሚገዟችሁ ባለው የካራቱ የጥሬ ወርቅ መግዣ ነው። ያንን ልብ ማለት ይኖርባችኋል። ስለዚህ አንዳንዴ በጣም በጎላና በጣም በሚያምር ዲዛይን ከመሳብ ይልቅ ነገ ተነጎዳ ሊሸጠው ብፈልግ ይህ ወርቅ ምናልባት ሊያስተርፍልኝ ይችላል ወይ ላተርፍበት ይችላል ወይ ብላችሁ ማሰብ ይኖርባችኋል። አቅም ካላችሁ ግን ዲዛይኑን ወዳችሁት መርጣችሁት አጌጥበታለሁ ያን ያህል መልሼ የመሸጥ ፍላጎት የለኝም የምትሉ ከሆነ ግን በፈለጋችሁት መልክ ዲዛይን ሞልቶ ብዙ አለ። በተለይ ደግሞ የባህሬን ወርቅን ከመረጣችሁ በጣም ለዚህ በጣም ምቹ ነው። ወርቅ ስትገዙ ደግሞ በጣም ብዙ የአማራጭ ፍላጎታችሁን ሊያረካ የሚችለው የ18 ካራት ነው።
18 ካራት በተለያዩ ዲዛይን መሰራት ብቻ ሲሆን እጅግ በጣም ከፍተኛ የሆነ ቫራይቲ ያለው ፕላስ ደግሞ ጥንካሬም አለው ማለት ነው። ወደ ዋጋዎቹ ልውሰዳችሁ። የ14 ካራት 1 ግራም የጥሬ ወርቅ ዋጋ ማነው የተሰራ ወርቅ ዋጋ በ17500 እስከ 18000 ድረስ እየተሸጠ ነው የሚገኘው። ይህ የተሰራ ወርቅ ነው ምነግራችሁ በግራም ማለት ነው። ምናልባት ሙሉ 4 ግራም 5 ግራም ሊሆን ይችላል፣ ሀብል ሊሆን ይችላል፣ የጆሮ ጉትቻ ሊሆን ይችላል፣ የእጅ አምባር ሊሆን ይችላል። በግራም ግን ከ17500 እስከ 15000 የኢትዮጵያ ብር ነው በአሁን ሰዓት ላይ በገበያ ላይ በምሽጥ ለሚገኘው። ቀጥሎ የ18 ካራቱን ስነግራችሁ የ18 ካራትም እንዲሁ ብዙ ጊዜ ሰዎች ለፕሮሚስ ለቀለበት ማለት ነው፣ እንዲሁም ለጆሮ ጉትቻ፣ ለአንገትም በተለያዩ ስጦታዎች ለተለያዩ ፕሮግራሞች ልታደርጓቸው ትችላላችሁ። ብዙ አማራጮች አላቸው። እዚህ ጋር ደግሞ የ18 ካራትን ወርቅን በምትገዙበት ሰዓት ላይ 18 ኬ ማለቱን ወይም ደግሞ 750 ማለቱን ልብ ማለት ይኖርባችኋል። የእጅ ቀለበት ከሆነ በውስጠኛው ክፍል ላይ ይጻፋል። የጆሮ ጉትቻም ከሆነ እንደዛው፣ የአንገት ሀብልም ከሆነ ደግሞ ልክ ማሰሪያው አካባቢ እጅግ በጣም ጥቃቅን በሆነ ጽሑፍ ሊጻፍ ይችላል። ምናልባት በአይናችሁ ለማየት ካዳገታችሁ በየወርቅ ቤቶች ያሉ አጉሊ መነጽሮች አሉ። እነሱን በመጠቀም ትክክለኛ ወርቅ መሆናቸውንና አለመሆናቸውን ማረጋገጥ ትችላላችሁ ማለት ነው። ዋጋውን ስንመለከት የ18 ካራቱ የ1 ግራም ወርቅ እየተሸጠ የሚገኘው ከ23500 እስከ 24000 የኢትዮጵያ ብር ነው። ይሄም በግራም ነው። እንደነገርኳችሁ 750 የሚል ሃልማርክ አለው። የተሰራ ወርቅ ለፈለጋችሁት አገልግሎት የሚውል ነው። ከ14 ካራት ዋጋው ከፍ ያለ ሲሆን ቀጥዬ ከምነግራችሁ ከ21 ካራት ደግሞ ዋጋው ዝቅ ያለ ነው ማለት ነው። እየተከታተላችሁ ያላችሁት የወርቅ ዋጋ በግራም የ14 የ18 እና የ21 ካራት ምን ይመስላል በአሁን ባለው ገበያ የሚለውን ነው እየተከታተላችሁ ያላችሁት። ታዲያ እስካሁን እያያችሁ ቪዲዮ ላይክ ካላደርጋችሁ ላይክ ማድረጋችሁን አትርሱ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉልን። ዛሬ ላይ ባይጠቅማችሁ የሆነ ቀን እንደዚህ አይነት ቪዲዮ ሊጠቅማችሁ ስለሚችሉ ሰብስክራይብ ማድረግ ብቻ ሲሆን የደውል ምልክቷን በመጫን ሌላም ጊዜ ተመሳሳይ የሆነ መረጃን ስንሰራ እንዲደርሳችሁ ማድረግ ትችላላችሁ። ሰብስክራይብ ያድርጉ። እንቀጥላለን። ቀጥዬም ነግራችሁ የ21 ካራት ነው። 21 ካራቱ እየተሸጠ የሚገኘው የሀገር ውስጡ 21 ካራት ከ27000 እስከ 28000 ሲሆን የውጭ ደግሞ ከ29000 እስከ 31000 ብር እየተሸጠ ይገኛል። እንደነገርኳችሁ ምንድነው የዚህ ቫሪ የሚያደርገው ዋጋው ካላችሁ አሁንም ነግራችኋለሁ። ዲዛይኑ ነው እንጂ ዲዛይኑ ብዙ ያልተጋነነ ከሆነ በ29000 የውጭውን የባህሬን ለዞም ማግኘት ይቻላል ማለት ነው። እንግዲህ ቪዲዮ ላይ እንደነገርኳችሁ የ1 ግራም የሶስቱ ወርቅ ዋጋዎች የ14 የ18 እና የ21 ይሄን ይመስል ነበረ። በሌላም እንደዚሁ ተመሳሳይ የሆነ ቪዲዮ ሰርች ይላችሁ እመጣለሁ። እስከዛው ብያላችሁበት መልካሙን ሁሉ ተመኘው። ቸር ሰንብቱ።